መጨረሻ እንደምናየው ከሆነ ኑሐሚንና አምራን ሁሉንም ነገር ዘርግፈውታል ማለት ምክንያቱም አምራን የኑሐሚንን ቅሌትና እንግዲህ ከዚህ በፊት ከኤርሚያስ ጋር ግንኙነት እንዳላቸው ለቤተሰቡ ተናግሯል ማለት ነው። እንግዲህ ኑሐሚን ለአባቷ የደበቀችው ሚስጥር እንግዲህ አምራን መታ በአደባባይ እንግዲህ ኑሐሚንን አዋርዳታለች። ኑሐሚንን ብቻ ሳይሆን እንግዲህ አባትየውም ተሰማ በኑሐሚን ምክንያት ተዋርዷል ማለት ነው። በጣም የሚገርም ነው። ዛሬ ያየነው በጣም የሚደንቅ ነው። ምክንያቱም ሁሉም ነገር በቃ ፍርጥርጡ ነው የወጣው። አምራን የኤርሚያስ ቅምጥ እንደነበረችና እንደገና ደግሞ ከናሆም ጋር ፍቅረኛ ሆና እንግዲህ የሁለት ሰው ሆና እንደነበረች እንደገና ደግሞ ኑሐሚን እንግዲህ በኤርሚያስ ተታላ የሁለት ወር አሁን ላይ እርጉዝ እንደሆነች አባትየው ከሰማ በኋላ እንግዲህ በጣም ነው የደነገጠው። ምክንያቱም ኑሐሚንን የሚያስባት ክብረ ንጽህናዋን የጠበቀች ብሎ እንደዚህ እንደሆነች አላወቀም ነበር። ነገር ግን ከሰው መስማቱ አሁንም ቢሆን በጣም አበሳጭቶታል። ምክንያቱም ለናሆም ሊደርለት እንግዲህ ከሌኩን ጋር እያወሩ ያሉት እና ኑሐሚንን ሌኩን የሚያስባት እንግዲህ በጣም አሪፍ ልጅ ናት ብሎ ነበር የሚያስባት። ምክንያቱም ክብረ ንጽህናዋን የጠበቀች ጥሩ ልጅ እንደዚህ አይነት ነገር የማታቅ ብሎ ስለሚያስብ ነበር ለናሆም እያሰበለት የነበረው። ነገር ግን አሁን ላይ ሌኩንም ይሄንን ሲሰማ በጣም ደንግጧል። አሁን የሷ መታለል ወይም ደግሞ እንግዲህ የኑሐሚን እንደዚህ መሆን ሳይሆን ሌኩን እያናደደው ያለው ኤርሚያስ ከሷ ጋር መሆኑ ነው። ምክንያቱም በሹፌርነት እንግዲህ እዚህ መቶ ተቀጥሮ የኑሐሚን ፍቅረኛ መሆኑን እንግዲህ አለማውቁ ነው ሌኩን አሁን ላይ እየተናደደ ያለው ማለት ነው። ኑሐሚን እንግዲህ አምራንም ስታወራባት ኑሐሚንም በራሷ እንግዲህ የአምራንን ቅሌት ሙሉ ዘርግፈዋለች ማለት ነው። ስለዚህ አምራን እዛ ቤት ለመኖር እንግዲህ ልጁ የናሆም ልጅ በሆድ ያለ ብላ እዛ ቤት ለመኖር ብትመጣም ኑሐሚን እንዳለችው አምራን ናሆምን ለጥቅም እንደፈለገችውና የምታገኘውን ገንዘብ ወይም ደግሞ ናሆም የሚሰጣትን ገንዘብ እየወሰደች ለኤርሚያስ እንደምትሰጠውም ኑሐሚን ሁሉንም ነገር አጋልጣለች ማለት ነው። ስለዚህ አሁን የኑሐሚንም የአምራንም ድብቅ ሚስጥር ወጥቷል ማለት ነው። የማን የቀረው ከተባለ የወይዘሮ ዝናሽ እንግዲህ አልወጣባትም ሚስጥሩ። ምክንያቱም ከሌላ ልጅ እንዳላት የምታውቀው ኑሐሚን ብቻ ነች። ስለዚህ ኑሐሚን አሁን ላይ የወይዘሮ ዝናሽን ሚስጥር ያላወጣችው ምንድነው? አባትየው እንዲታከም እንግዲህ ቃል እንድትገባላት ተደራድራለች ማለት ነው። ይህንን ሚስጥር ማንም ስለማያውቅ ሌኩን ከሰማም እንግዲህ በጣም ከባድ ስለሚሆን አባትየውን ወስዳ እስከምታሳክም ድረስ ሚስጥሯን ምስጢሬ ብላ እንድትይዝና ያው አባትየው ከታከመ በኋላ ግን ያው እንደማትናገር ተናግሯል ማለት ነው። ስለዚህ ኑሐሚን ለአባቷ ስትል ይህንን ነገር ቢያንስ ይዛለች። አሁን ወይዘሮ ዝናሽ አባትየውን ተሰማና ኑሐሚንን ከዚህ ቤት እንግዲህ በስተመጨረሻ ላይ አስወጧቸው ነው። ምክንያቱም ይሄንን ጉድ ይዘው እዚህ መቀመጥ እንደሌለባቸው ወይዘሮ ዝናሽ ለአቶ ተሰማ እየነገረችው ነበር። ኑሐሚንም እንግዲህ ከዚህ በኋላ ምንም እንትን የላትም ከዚህ ቤት የመውጣት ግዴታ ነው ያለባት ማለት ነው። ነገር ግን ሌኩን አሁን ላይ የኑሐሚን መሳሳት ገብቶታል። አውቃ እንዳልተለለችም እንግዲህ ተታላ እንደዚህ እንደሆነችም አውቋል። ስለዚህ እነ ኑሐሚንን እዛው ቤት እንዲሆኑ የሚያስቀራቸው ይመስለኛል። ኑሐሚን አሁን ላይ እንደተናገረችው ከሆነ ናሆምና እኔ በጣም እየተጎዳ ነው፣ ሁለታችን ነው እነሱ እየተጫወቱብን ነበር ብላ ለናሆም ነግረዋለች። አሁን ግን ናሆም የከበደው ነገር ምንድነው? የኑሐሚን የሁለት ወር እርጉዝ መሆኗ እንደገና ደግሞ ከኤርሚያስ ጋር ግንኙነት መኖሯ አምራን በጣም ነው እየተጎዳ ያለው። ጭራሽ በላይ ነው አሁን ላይ ናሆም እየተጎዳ ያለው። እንግዲህ ናሆም ይሄንን ሲሰማ እንግዲህ ከኤርሚያስ ጋር ግብ ፈጥሯል ማለት ነው። እንግዲህ አይተናል ሲደባደቡ ሁለቱ። ምክንያቱም ኤርሚያስ እንግዲህ ኑሐሚንን ፈልጉ አታሉ እዛ ቤት መግባቱና ከአምራን ጋር ደግሞ እንግዲህ የሱን ብር እንግዲህ በተዘዋዋሪ ያው የሱን ብር እሷ እየወሰደች ለኤርሚያስ ስለምትሰጠው የሱን ብርም ስለበላ በጣም ተናዷል ማለት ነው። ስለዚህ ለሁለቱ ነው ለካ እየተጫወቱብኝ ነው የሚለውን አስተሳሰብ አሁን ላይ ናሆም በማሰብ እንግዲህ በጣም ተጣልተው ከዚህ በኋላ እንግዲህ መቼም ቢሆን እንደማይለቀው አስፈራርቶት እንግዲህ ኤርሚያስን ናሆም ሄዷል ማለት ነው። አሁን ላይ ኤርሚያስ ኑሐሚንን እንደሚወዳትና እንደሚያፈቅራት ለናሆም ነግሮታል።
መቼም ቢሆን ኑሐሚንን እንዳልጎዳትና ነገር ግን አምራንን ድሮም ቢሆን እንደማያፈቅራት ለናሆም ፊት ለፊቱ ነግሮታል። ስለዚህ ናሆም ኤርሚያስ አሁንም ቢሆን የ2 ወር እርጉዝ የሆነችውን ሚስቱን ኑሐሚንን መቼም ቢሆን እንደማይተዋትና ከእሷ ራስ ግን ማንም ቢሆን እንዳይቀርባት ነግሮታል ማለት ነው ለናሆም። ስለዚህ ኤርሚያስ አሁን ላይ ምንድነው ያደረገው? እነ ናሆም ቤት በመሄድ እንግዲህ የኑሐሚንን እንደሚፈልጋት ነግሯቸዋል ማለት ነው በአደባባይ። ሌኩን እንግዲህ ኤርሚያስ ሲመጣ እንዴት አይነን በጨው አጥበህ ትመጣለህ ብሎ እንግዲህ ተናግሮታል። ነገር ግን አሁን ላይ ኤርሚያስ የሚፈልገው ነገር ምንድነው? ኑሐሚንን ነው። የኤርሚያስ ልጅ በኑሐሚን ሆድ ውስጥ አለ። ስለዚህ አሁን ላይ ልጁንም ነው ኑሐሚንንም ስለሚወዳት ስለሚያፈቅራት ዞሮ ዞሮ ይፈልጋታል ማለት ነው። ስለዚህ አሁን ላይ እንግዲህ ግብ እየተፈጠረ ነው የሚገኘው ማለት ነው። አምራን የምትፈልገውን ነገር እንግዲህ እዛ ቤት ከገባች በኋላ አሳክታ ወጣለች ማለት ነው። የኑሐሚንን ጉድ እዛው ጋር አፍርጣ አባትየውም እንዲሰማ አደረገች፣ ተሰማ። እንደገና ደግሞ አባትየው የኑሐሚንን ነገር ከሰማ በኋላ ስላላመነ ራሱን ስቶ ወድቆ ነበር ማለት ነው። አሁን አምራን ለአባቷ እንደዚህ አልተጨነቀችለትም። ምክንያቱም ኑሐሚንን ስለምጠላት ናሆምን ከኔ ጋር ያጣላችው ኑሐሚን ነች ብላ ስለምታስብ አምራን አሁን ላይ እንግዲህ ከኤርሚያስ ጋር ግንኙነት እንደነበራት ኑሐሚን እና እንግዲህ ጥሩ ልጅ ነች ብላችሁ የምታስቧት ኑሐሚን እንደዚህ ነች ብላ ጉዷን ስላፈረጠችላት አሁን ላይ እንግዲህ የምትፈልገውን ወይም ደግሞ ኑሐሚንን ለማዋረድ ነበር እንግዲህ ሐሳቧ አቅዷ ይህን ነገር አሳክታለች ማለት ነው። ነገር ግን ኤርሚያስ ከዚህ በኋላ ኑሐሚንን አጠገብ እንዳትደርስ አምራንን አስጠንቅቋታል ማለት ነው። ከዚህ በኋላ ይህን ነገር አድርገሻል፣ ከዚህ በኋላ ግን የልጅ እናት ጋር አጠገቧ እንዳትደርሽ ብሎ አስጠንቅቋታል። አሁን ኤርሚያስ ኑሐሚንን መንከባከብ ግዴታ ነው። እሱ የሚፈልገው እሱን ነው። ኑሐሚን ከዚህ በፊት ከአምራን ጋር ግንኙነት እንዳለው ስላላወቀች ነው እንጂ ኤርሚያስም ለኑሐሚን የሚወዳት ቢሆን ኖሮ ከዚህ በፊት መንገር ይችል ነበር። ከአምራን ጋር ከዚህ በፊት ግንኙነት ነበረኝ፣ አሁን ግን ከሷ ጋር አይደለም። ነገር ግን አሁን ላይ ኤርሚያስ ያጠፋው ነገር ምንድነው? ከአምራን እንግዲህ ገንዘቡና ብሩ እንዳይቀርበት ነው ይሄንን ነገር ያላወራው። ስለዚህ በኑሐሚን ቦታ ብትሆኑ ትክክል ነች እሷ የምታደርገው ነገር። በቃ እንግዲህ አምራን ከዚህ በፊት ከኤርሚያስ ጋር ግንኙነት እንደነበራትና አሁን ላይ እንግዲህ ከሷ ጋር አይታ እንደተወች ስታስብ ኑሐሚን በሷ ቤት ትክክል ነች፣ ምንም ጥፋት የለባትም። ነገር ግን ሌላ ሰው ከሚናገርባት ራሷ ብትናገር ኖሮ አቅም ቢኖራት ይሄኔ አባትየው ምንም አይመስለውም ነበር። አሁን አምራን ስትናገረው እንደዚህ ሆነው ኑሐሚን ስለደበቀችው ነው። እንግዲህ አቶ ተሰማ ኑሐሚንን ልጁን በጣም በተደጋጋሚ ጊዜ ጠይቋት ነበር። ብዙ ጊዜ ስትቆዝም ዝም ስትል በርዘግታ ስትቀመጥ ምን እንደሆነች እንደዚህ አይቷት ስለማያውቅ በጣም ብዙ ጊዜ ሊጠይቃትና ሊያማክራት ቢፈልግ እንኳን እሷ ግን በጣም ከብዷታል። ያደረገችው ነገር አባቷ ከሚያስባት ነገር አንጻር ተቃራኒና ፈጽሞ በጣም ከባድ ነገር ስለሆነ አባቴ የሆነ ነገር ይሆንብኛል በማለት ለሱ አስባ ነው እንግዲህ ያን ነገር ያልነገረችው። ዞሮ ግን ከሌላ ሰው ሰምቷል። አሁን ላይ አቶ ተሰማ እንግዲህ ልጁ ኑሐሚንን ማየት እንደማይፈልግ ነው ለወይዘሮ ዝናሽ እየተናገረ ያለው። መቼም ቢሆን ኑሐሚንን አይኗን አላያትም፣ እንደዚህ ከሰው በታች አርጋኝ አዋርዳኛለች ብሏል እንግዲህ። ነገር ግን ያው ዞሮ ልጁ እስከሆነች ድረስ ያው እሱም ተረጋግቶ በማሰብ እንግዲህ ኤርሚያስ እንዳታለለችው ካወቀ አሁን ላይ ኑሐሚንን ሊረዳትና ይቅርታ ሊያደርግላት ይገባል ብዬ ነው ማስበው በኔ በኩል። እንግዲህ ወይዘሮ ዝናሽ በሲ በኩል እንግዲህ በጣም ነው ደስ ያላት ማለት ነው። ምክንያቱም ሐሳቧ ሙሉ ተሳክቷል ማለት ነው። ምክንያቱም ኑሐሚን ለናሆም እጮኛ እንዳትሆንና እንዳይጋቡ ስለምትፈልግ አሁን ላይ የሷ ሐሳብ ደግሞ ኑሐሚን እዚህ ቤት እንዳትቆይና እንድትወጣላት ነበር ፍላጎቷ። ያ ነገር ደግሞ ተሳክቶላት አይተዋለች። በጣም ነው ደስ ያላት ከራሷ ስላልወጣ ይሄ ነገር። እንደገና ሌላ ሰው መጥቶ መናገሩና ማጋለጧን ኑሐሚንን በጣም ነው ደስ ያላት በሷ ቤት። እንግዲህ አቶ ተሰማንና ኑሐሚንን ማዋረዳቸው ነው። የራሷን ጉድ ደብቃ የራሷ ከሌላ ልጅ እንዳላት ቢሰማና እንግዲህ እንደማገጠች
ቢያውቅ ኖሮ ለይኩን ምን ሊላት እንደሚችል ይታወቃል። የራሷን ግን ገበናና ጉድ ደብቃ ሰው ላይ የምታደርገው ነገር በጣም ከባድ ነው። አመሏ ስለሆነ በጣም ክፉ ሰው ስለሆነች ማለት ነው ወይዘሮ ዝናሽ። ስለዚህ የእሷም አንድ ቀን እንግዲህ ይሄ ሚስጥርና ይሄ ጉድ መነገሩ አይቀርም። አቶ ለይኩንም ከሰማ እንግዲህ እሷ ላይም ይቀየርባታል ብዬ አስባለሁ። እንግዲህ እስቲ በዛሬው ኤፒሶድ ላይ ያያችሁን እስቲ የተመቻችሁን ነገር ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በእነዚህ መሃል የተጎዱት አሁን ላይ ናሆምና ኑሐሚን ናቸው። ሁለቱ አሁን ላይ ተጎድተዋል፣ በሁለቱም ማለት ነው። ምክንያቱም ናሆምም አምራን እንግዲህ እንደዚህ ከርታው ከኤርሚያስ ጋርም ግንኙነት እንዳላት ስለማያውቅ አሁን ላይ ይህንን ሲሰማ በጣም ከአይምሮ በላይ ነው ሆነበት። ለካስ እየተጫወቱብኝ ነበር ለሁለት ብሎ ነው የሚያስበው ማለት ነው። ስለዚህ ናሆሜ አሁን ላይ በጣም ተጎድቷል። የኑሐሚንም ነገር ደግሞ በዚህ ጋር ያሳዝናል። ምክንያቱም ኤርሚያስን አምናው ከሌላ ሰው ፍቅር እንደሌለው አውቃ እንግዲህ ይህንን ነገር አስባ እንዳይጎዳት እንግዲህ በተደጋጋሚ ጊዜ ኤርሚያስን ኑሐሚን እንዳትጎዳኝ ብለው ነግረው እንግዲህ ለዚህ ነገር ከሱ ጋር ሆና አሁን ላይ ኤርሚያስ እንደዛ ማድረጉና ከአምራን ጋር ግንኙነት መሆኑን ስትሰማ ኑሐሚን ተጎድቷለች። የሱ አልበቃ ተብሎ ነው እንግዲህ ሳታስበው ያርግዝና የመጣባት ማለት ነው። ስለዚህ ኑሐሚን ያላሰበችው ነገር ነው የመጣባት ማለት ነው። አሁን ላይ ናሆም ከአምራን ልጅ አለው፣ ኑሐሚን ደግሞ ከኤርሚያስ ልጅ አላት። ስለዚህ አንድ እኩል ናቸው ብዬ ነው የማስበው። ነገር ግን ሁለቱም የተጎዱት የተባሉት ናሆምና ኑሐሚን ናቸው። እንግዲህ የኑሐሚን አሁን ላይ ከዚህ በኋላ የሚሆነው ነገር ከባድ ነው። ምክንያቱም ወይዘሮ ዝናሽ እንግዲህ ከዚህ ቤት መቼም እንደማታኖራቸውና ለቀው እንዲወጡ እየጠየቀቻቸው ነው የምትገኘው። አቶ ለይኩን ግን እንግዲህ ከተሰማ በላይ ኑሐሚንን ተረድቷታል። ምክንያቱም ወጣት ነች፣ ይሄ ነገር ተሳሳተ፣ ስለዚህ አይዞሽ ብሎ እንግዲህ ያጽናናት ይገኛል። ኑሐሚንን እንግዲህ ያልጠበቃት ሴት ብትሆንና እንደዚህ ታደርጋለች ብሎ አያስብም ነበር አቶ ለይኩን። ነገር ግን ይሄ ነገር ተፈጥሯል አንዴ። እንግዲህ አምራን ይህንን ነገር ልትናገር የቻለችበት ምክንያት ምንድነው? በስሜትና እዛ ቤት አቶኝም ብላ ወይዘሮ ዝናሽ እና ናሆም ካሏት በኋላ ነው እንግዲህ ኑሐሚንና አባትየውን ሲመጡ በዛው የኑሐሚንን ቅሌት የተናገረችው ማለት ነው። ነገር ግን አምራን የፈለገችው እንግዲህ ልጅ ስላለ የናሆም ልጅ ስላለ በሆዷ እዛ ቤት እንግዲህ እንደ ልጅ ተቀምጣ እንግዲህ አያት ስለሆኑ እነሱም እንዲንከባከቧት ፈልጋ ነበር። ያ ነገር ደግሞ አልተሳካላትም። ያው ኑሐሚንም እንግዲህ የማን ነገር ተነግሮ የማን ይቀራል በሚል ነገር ኑሐሚንም የሷን እንግዲህ ጉድና የሷን የማያልቅ ነገር ናሆም ላይ የፈጸመችበትን ነገር ሁሉ በደንብ አርግታ ገልጻ ተናግራለች ማለት ነው። ናሆም ግን እንግዲህ አሁን ላይ ምንም ቢሆን ያመዛዝናል። ምክንያቱም ኑሐሚን ኤርሚያስን የቀረበችው ለገንዘብ ለጥቅም ብላ ሳይሆን እውነተኛ ፍቅር ከሱ ይዟት እንጂ እንደ አምራን ናሆም እንደቀረበችው ለገንዘብና ለጥቅም ብላ እንዳልሆነ ናሆሜ ሰምቷል ማለት ነው። ስለዚህ አሁን ላይ ሁለቱም ተጎድተዋል። እንግዲህ የኤደንም አሁን ላይ የኑሐሚን እንደዚህ መሆን የኤደንም ሐሳብና እቅድም ነበር። እንግዲህ አሁን ላይ የሷን ውርደት ተሳክቶላታል። እንግዲህ ኤደንም ይሄ ነገር ብታይ ኖሮ በጣም ነበር ደስ የሚላት። ምክንያቱም ኑሐሚን እንድትጎዳና እንድትዋረድ ከማየት በላይ የሚያስደስታት ነገር ስለሌለ ማለት ነው። ነገር ግን አሁን ላይ በስተመጨረሻ ኤርሚያስ ኑሐሚን ሁሉም ነገር ከተሰማና ከታወቀባት በኋላ ኑሐሚንን የሆነ ነገር እንዳያደርጓትና ልጁ የሆነ ነገር እንዳይሆን የራሱ ልጅ እስከሆነ ድረስ በኑሐሚን ሆድ ጽንስ ያለው ልጅ ኑሐሚንን እንደሚፈልጋት መጥቶ ተናግሯል ማለት ነው። አቶ ለይኩን ኤርሚያስን ሲያዩት በጣም ነው የተበሳጩት። ምክንያቱም ሹፌር ሆኖ እንግዲህ እዚህ የሆነ ገባው ሊሰልል ነው ወይም ደግሞ ኑሐሚንን ፈልጎ ነው ሸውዶኛል በማለት እያሰቡ ያሉት በዛው ወይ ነው። ነገር ግን አሁን ላይ ኤርሚያስ የሚፈልገው ነገር ምንድነው? ኑሐሚን ከዛ ቤት እንድትወጣ ነው፣ ከሱ ጋር እንድትኖር አባትየውን እየረዳ ከዚህ በፊት እንግዲህ የተሳሳተው ተሳስቷል። ይቅርታ ይጠይቃትም ብዙ ጊዜ ነበር፣ አልተቀበለችውም። ነገር ግን ኑሐሚን ያላት አማራጭ የኤርሚያስን ልጅ በሆዷ እስከያዘች ድረስ ይቅርታ አድርጋለት እንደገና እንዲሆኑ ነው የሚቻለው ማለት ነው። እንግዲህ ኤርሚያስም ከዚህ በኋላ ኑሐሚንን ይከዳታል ብዬም አላስብም።
ምክንያቱም ለሷ ያለው ክብርና ለሷ ያለው ፍቅር የታወቀ ነው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለዚህ የዛሬው አስተያየቴ ይህንን ይመስል ነበር። ኑሐሚን ክፍል 32 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።